ኢቲቪ ስፖርት ቀን አሁንም እንደቀጠል ነው። ክቡራን ተመልካቾቻችን አሁን ደግሞ ሊግ ዳሳ ሰዓት ላይ ደርሰናል። የዝውውር ጉዳዮችን የምናነሳ ይሆናል። እዚህ ስቱዲዮ አብርሃም አድማሱ ይገኛል። አብርሃም እንደምን ዋልክ? እንደምን ዋልክ ሀብታሙ? እኔ ደህና ነኝ። ዛሬ የሊግ ዳሳችን የሚጀምረው የሀገር ውስጥ የስፖርት መረጃዎችን በማድረስ ይሆናል። ነጌሌ አርሲ ተጠናቀቀው የኢትዮጵያ ፕሪሚየር ሊግ የውድድር ዓመት ምናልባት ሳይጠበቁ ብዙ ከተጓዙ እስከ መጨረሻው ድረስ ለዋንጫው ከተፈካከሩ ክለቦች መካከል ቀዳሚው ሁለተኛ ደረጃን ይዞ ነው ያጠናቀቀውና አሰልጣኝ ውሉንም አራዝሟል፣ ተጫዋቾችንም አራዝሟል። ከሱን ጀምር። በትክክል እንግዲህ የዘንድሮ ኢትዮጵያ ፕሪሚየር ሊግ ላይ ምናልባት እየሰማናቸው እያየናቸው ያሉ ዝውውሮች ካለፉት ዓመታት በተወሰነ መንገድ ለውጦች ያሉበት ይመስለኛል በግሌ። ምክንያቱም እንግዲህ የ18 እና 20 ተጫዋቾችን የማስፈረም አይነት አባዜ ክለቦቻችን እየተላቀቁ መጥተዋል ወደሚል እሳቤ እንድንመጣ የሚያደርገን ይመስለኛል። ገና በእርግጥ ተጀምሯል። እንግዲህ በቀጣይ ሌሎቹ ክለቦች ደግሞ በምን አይነት መንገድ ዝውውር ውስጥ ይሳተፋሉ የሚለው ጉዳይ ይጠበቃል። ሆኖም ግን እንዳልከው በመጣበት የውድድር ዘመን እንግዲህ ሁለተኛ ደረጃን ይዞ አጠናቋል። ትላንትና ማምሻውን የአሰልጣኝ ቱሉ ደስታን ውል ለተጨማሪ 2 ዓመታት ማራዘሙን ክለቡ ይፋ አድርጓል። እንግዲህ ከከፍተኛ ሊግ ያሳደጉት አሰልጣኝ ናቸው። በፕሪሚየር ሊጉ ደረጃ የመጀመሪያ ተሳትፎን ባደረገበት ዓመት በሲዳማ ቡና ብቻ ነው የተበለጠው። ይሄ ማለት በሊጉ ሻምፒዮን ብቻ ነው ተበልጦ የውድድር ዘመኑን ያሳለፈው። ስለዚህ አሰልጣኙ ጥሩ ጊዜ ማሳለፋቸውን ታሳቢ ስታደርግ ከክለቡ ጋር የመቀጠላቸው ድል ሰፊ ነበረ። ግን ያው ውሎች ኢትዮጵያ ውስጥ ብዙ ጊዜ አጭር ናቸው፣ የ1 እና የ2 ዓመት ናቸው። አሁንም ግን ለተጨማሪ 2 ዓመታት በክለቡ የሚያቆያቸውን ውል ፈርመዋል። አሁን የእሳቸው ውል መፈረም ደግሞ ይዞት የሚመጣው ሌላ ጎን ደግሞ ምንድን ነው? ክለቡ በአዲስ መልክ ይመጣል ወይስ ደግሞ የነበሩትን ነባር ተጫዋቾች አስቀጥሎ ያንኑ ጥንካሬ ያስቀጥላል? እርግጥ ነው ያሉበት ክፍተት ቦታዎች ላይ ተጫዋቾችን ያስፈርማል ብዬ እጠብቃለሁ በግሌ። ግን ከዛ ባለፈ ግን በውድድር ዘመኑ አብዛኞቹ ተጫዋቾች ጥሩ የሚባል የውድድር ዘመን አሳልፈዋል። በተለይ ቋሚ 11 ውስጥ ያሉት አብዛኞቹ ተሰላፊ ተጫዋቾች ከነዛ መካከል በጣም በሊጉ ጥሩ ጊዜ ያሳለፈው ተከላካዩ ሮቦት ሶላሎ እንግዲህ በሌሎች ክለቦች እይታ ውስጥ የነበረ ነው። የፕሪሚየር ሊጉን ዋንጫ ለማሸነፍ በሚፎካከሩ ክለቦች እይታ ውስጥ ነበር። ስሙ ከነዛ ክለቦች ጋር ሲያያዝ ነበር። ግን በሰገኖቹ ቤት እንግዲህ እንደሚቀጥል ተረጋግጧል። ለ1 ዓመት ነው ውሉን ያራዘመው። ሌላው የኢትዮጵያ ፕሪሚየር ሊግን ከ2 ክለቦች ጋር ማሳካት የቻለውና ቡድኑን በአምበልነት በጣም በጥሩ የውድድር ዘመን ሲመራ የነበረው ዳዊት ተፈራ በተመሳሳይ ለ1 ዓመት እንዲሁም ደግሞ ከከፍተኛ ሊግ መጥተው ተጫዋቾች ራሳቸውን በምን ያህል ደረጃ ማሳየት ይችላሉ ከተባለ በተለይ ከሮቦት ሶላሎ ጎን ለጎን አለኝታ ማርቆስ በዚህ ቡድን ውስጥ በተለይ ቡድኑ በሚቸገርባቸው ሰዓቶች በጣም መፍትሄ ሰጪ የነበረ ተጫዋች ነው። ግቦችን በማስቆጠር የግብ ዕድሎችን በመፍጠር በጣም ጥሩ ጊዜ ያሳለፈ ተጫዋች ነው። እሱም እንግዲህ ለተጨማሪ 1 ዓመት በሰጎኖቹ ቤት እንደሚቆይ ተረጋግጧልና ይሄ ነጌሌ አርሲ ያለፈውን ዓመት ጥንካሬ ለማስቀጠል እየሄደ ያለበት መንገድ እንግዲህ በዚያው መንገድ ላይ ለመቀጠል እንዳሰበ ፍንጭ የሚሰጥ ይመስለኛል። አንዳንድ ተጫዋቾች ጋርም ስሙ እየተያዘ ነው። እንግዲህ በቀጣይ ደግሞ ይፋ ሲደረጉ እነዛ ተጫዋቾች በምን ያህል ደረጃ ቡድኑ የነበረበትን ክፍተቶች ይሸፍናሉ የሚለውን ጉዳይ አብረን የምናይ ይመስለኛል። ጥሩ ፋሲል ከነማን የተመለከተ መረጃ እስኪ እናንሳ። አሰልጣኝ ዘማሪያም ወልደ ጊዮርጊስ ለ2 ዓመት በዚያው በፋሲል ከነማ እንዲቆዩ በይፋ እንግዲህ ክለቡ ገልጿል። ምናልባት አሰልጣኝ ዘማሪያም ወልደ ጊዮርጊስ ፋሲልን ወደ ኢትዮጵያ ፕሪሚየር ሊግ ሻምፒዮንነት የመመለሳቸው ሁኔታ ምን ሊመስል ይችላል? በቀጣይ ዓመት የቦርዱን አጠቃላይ ውሳኔ የተመለከተ መረጃ እስኪ እናንሳ። በጣም አስገራሚ ግጥምጥሞች ነበሩ። ይሄ ሳምንት ሐምሌ 13 እንደምታስታውሰው ወደ ኢትዮጵያ ፕሪሚየር ሊግ 2009 ላይ ማደጉን ያረጋገጠበት 2009 ላይ ማደጉን ያረጋገጠበት ሳምንት ነበረ እና 2008 ሐምሌ 13 እና እንግዲህ ትላንትና ሐምሌ 14 ላይ እሳቸው ነበሩ ደግሞ በወቅቱ እንደምታስታውሰው ፋሲልን ወደ ፕሪሚየር ሊጉ ያሳደጉት። ትላንትና ደግሞ እንግዲህ በይፋ ድጋሚ በጊዜው አሰልጣኝነታቸው የነበረውን ቆይታ በዋና አሰልጣኝነት ለተጨማሪ 2 ዓመታት ለማራዘም ከዚህ ታሪካዊ ስኬት ካሳኩበት ክለብ ጋር እንግዲህ ተስማምተዋልና ይሄ በጣም የተለየ ግጥምጥሞች ያደርጓል ብዬ አስባለሁ። ለአሰልጣኙ ዳግም በመጡበት ክለብ ላይ ከአሰልጣኙ ዮሐንስ ሳሌ ወደ ዋንጫ የመመለስ አሁን ትልቁ ጥያቄ ያ ነው። እንግዲህ እሳቸው በነበሩበት ሰዓት ላይ ቡድኑን ገንብተው ወደ ትልቁ ዓላማ የነበረው የእሳቸው ኃላፊነት የነበረው ወደ ኢትዮጵያ ፕሪሚየር ሊግ ማሳደግ ነበር። ያንን አድርጓል። በሊጉ እንዲቆይ አድርገውታል። ከዛ በኋላ ግን ዋንጫ ወደ ማሸነፍ ወደ ተፎካካሪነት የማምጣት ሂደት ውስጥ ደግሞ አሰልጣኙ ውበቱ አባተና ስዩም ከበደ በተከታታይ እንግዲህ ትልልቅ ኃላፊነቶችን ወስደው ሰርተዋል። አሰልጣኙ ዮሐንስ ሳሌ ጠንካራ ቡድን ገንብተዋል በዚህኛው በተጠናቀቀው የውድድር ዘመን ላይ። ነገር ግን እሳቸው ወደ ብሔራዊ ቡድን ከሄዱ በኋላ የተወሰነ የውጤት መንሸራተት ነበረ። ጥሩነቱ ነው ብዬ ማስበው ፋሲልን የሚያውቁ አይነት አሰልጣኝ ስለሆኑ ደጋፊው ምን ይፈልጋል፣ ቦርዱ ምን ይፈልጋል የሚለውን ጠንቀቀው የሚረዱ አሰልጣኝ ናቸው አሰልጣኝ ዘማሪያም እና ቡድኑን ባላቸው በሚታወቁበት የጨዋታ መንገድ ላይ እንግዲህ በፉክክር ውስጥ እንዲቀጥል አድርገውታል። ጥሩ ነጥብ አስመዝግበው ካጠናቀቁ ቡድኖች መካከል አንዱ ነው። በቀጣይ አሁን ትልቁ የቤት ስራ ነው ብዬ የማስበው ለፋሲል ከነማ በመከላከል ጥሩ ነበር ባለፈው የውድድር ዘመን ላይ፣ ግቦችን በማስቆጠር ግን ደካማ ነው ይሄ ቡድን። ስለዚህ ጥሩ የፊት መስመር መገንባት ይጠበቅባቸዋል ወደ ዋንጫ ቡድኑን ለማስቀጠል። ለዛ ደግሞ ዋስትና የሚሰጣቸውን ነገር አግኝተዋል ብዬ አምናለሁ። እንግዲህ በክለቡ የሚያስቀጥላቸውን 2 ዓመት ውል ፈርመዋል። ስለዚህ የሚፈልጓቸውን
የሚያምኑባቸውን ተጫዋቾች ወደ ክለቡ አምጥተው ተፎካካሪ ማድረግ። አሁን በኢትዮጵያ ፕሪሚየር ሊግ በውድድር ዘመኑ ከ10 በላይ ግቦችን የሚያስቆጥር አጥቂ ካለ እርግጥ ነው ምናልባት ታምራት እያሱ እንግዲህ እነዛን ግቦች አስቆጥሮ ሊሆን ይችላል። ግን አብዛኞቹን ግቦች ከተመለከትን በአርባ ምንጭ ቀድሞ ያስቆጠራቸው ግቦች ናቸው፣ ሁለተኛ ዙር ላይ ስለመጣ ወደ ፋሲል ማለት። ስለዚህ አሁን እነዚህን ነገሮች የበለጠ አመቱን ሙሉ የሚሰጣቸውን የፊት መስመር ተጫዋቾችን ማምጣት ከቻሉ መስማማባቸው ነገሮች አሉ። ለምሳሌ ከቅጣት ጋር የተያዘ የነ ቃል ኪዳንን ቡድኑ አላገኘም በተወሰኑ ጊዜ፣ የነ ናትናኤል ከጉዳት ጋር በተያዘ ረዥም ጊዜ ቡድን ውስጥ አልነበሩም። እንደዚህ አይነት ነገሮች ቡድኑን ዋጋ አስከፍሎት ሊሆን ይችላል በጉዳት የፊት መስመሩ ላይ። ግን የበለጠ ደግሞ አድቫንስ የሚያደርጉ የፊት መስመር ተጫዋቾችን ማምጣታቸው አይቀርም ብዬ አስባለሁና ይህንን መገንባት የሚችሉበት እድል እንዳላቸው ይሰማኛል። የኢትዮጵያ ንግድ ባንክ ሴቶች ቡድን የተመለከተ መረጃ እስኪና ድረስ ኢትዮጵያ ንግድ ባንክ እንግዲህ ባለፉት ዓመታት የሴቶች ፕሪሚየር ሊግን የአንድ ፈረሰ ሩጫ አድርጎታል እና ትናንትም አዳዲስ ተጫዋቾችን ይፋ አድርጓል። ገና ወደፊት የሚቀጥሉ ፊርማዎች ይጠበቃሉ። እሱን የተመለከተ መረጃ እናንሳ። ገነት ኤርሚያስን አስፈርሟል። እንግዲህ የቀድሞ የባህር ዳርና የልደታ ክፍለ ከተማ ግብ ጠባቂ። ምናልባት ይሄ ቡድን እንግዲህ በቅርቡ ሩዋንዳ ላይ በሚደረገው የምስራቅ አፍሪካ የሻምፒዮንስ ሊግ ማጣሪያ ዞን ውድድር ላይ ኢትዮጵያን ወክሎ በተከታይ ዓመት እንግዲህ ተሳትፎን አረጋግጧል። ስለዚህ በርካታ ነባር ተጫዋቾችን ውል አስፈርሟል። ወደ 4 የሚጠጉ ተጫዋቾችን በሳምንቱ እንደምናስታውሰው፣ አሁን ደግሞ አዳዲስ ተጫዋቾችን እያመጣ ነው። የግብ ጠባቂ አማራጭ እንግዲህ ታሪኳና እንዲሁም ደግሞ አበባየሁ አጂሶ እንደነበሩ እናስታውሳለን። አሁን ሌላ ሶስተኛ በሊጉ ጥሩ ጊዜ ያሳለፈችውን ገነትን አምጥቷል። ምናልባት ደግሞ በቀጣይ እንግዲህ የፊት መስመር ተጫዋቾችንም እንግዲህ ምናልባት ውላቸው እስኪጸድቅ ነው የሚጠበቀው። እነዚህ ተጫዋቾች ከክለቡ ጋር መስማማታቸው ሲገለጽ እንደነበረ እናስታውሳለን። በተለይ ታዳጊና ወጣት ተጫዋቾች ላይ ደግሞ ትኩረት ያደረገ ዝውውር ሊከተል እንደሚችል ነው እንግዲህ ከክለቡ አካባቢ ያገኘናቸው መረጃዎች የሚያመላክቱት። ሀብታሙና እንግዲህ ያው የሚጠበቅ ነው። አሁን በምስራቅ አፍሪካ ሻምፒዮና ላይ ስለሚሳተፍ የበለጠ በውድድር ዘመኑ የነበረበትን ክፍተቶች ተመልክተው ግብ ማስቆጠር ድክመት ነበረበት። በውድድር ዘመኑ ከወትሮ በጣም በተለየ የሌሎች ክለቦች ናቸው። ለምሳሌ ከዚህ ቀደም የኢትዮጵያ ንግድ ባንክ ተጫዋቾች ነበሩ ከፍተኛ ግብ አስቆጣሪነት ፉክክር ውስጥ ሲያሸንፉ የምንመለከታቸው ወይም ደግሞ አሁን ላይ ግን በዳግማዊ ሰለሞንና በነረዴት አስረሳይ መካከል ያለው የግብ ልዩነት በጣም ሰፊ እንደነበር ይታወሳልና ያንን ታሳቢ ያደረገ የፊት መስመር ላይ እንግዲህ ዝውውሮችን ያደርጋሉ ብዬ እጠብቃለሁ። የሞርጋን ሮጀርስን የተመለከተ መረጃ እናንሳ። አብርሃም ቼልሲ በይፋ አስፈርሞታል። 117 ሚሊዮን ፓውንድ ወጥቶበታል። ከቼልሲ ጋር ከአርሰናል ጋር የነበረው ፍክክርም ስንመለከት ያልተጠበቀ ነበር። ግን ዴቪድ ኦርነስቲን ይፋ ያደረገው መረጃ ብዙዎችን ያስደነገጠ ነበር። ሻቢ አሎንሶ ምናልባት የሞርጋን ሮጀርስን ቀድሞ ማስፈረሙና ለቡድኑ ስለሚሰጠው ሚና ቼልሲንስ ምን ያህል ሊያሻግር ይችላል? ይህን ነጥብ እናንሳ። እንግዲህ የአሰልጣኝ ዣቪ አሎንሶ የጨዋታ መንገድ ምናልባት አሁን ላይ በቼልሲ ያንን ነገር መተግበር ይችላሉ ወይ አብረን የምናየው ቢሆንም በፕሪሲዝን በሚያደርጋቸው ጨዋታዎች ላይ ግን የሶስት ተከላካዮችን ምርጫ የሚያደርግ አሰልጣኝ ነው። አንዱ በማድሪድ ያልተዋጣለት ወይም ደግሞ በማድሪድ ያልተሳካለትም ተብሎ የሚታሰበው ይህንን ነገር ለመሞከር የጀመረበት መንገድ ነበር። ከዛ በኋላ ቡድኑን ወደ ዳይመንድ የጨዋታ አቀራረብ ከቀየረው በኋላ ነበር ወደ አሸናፊነት የመጣው። ምንም እንኳን ከታላላቅ ተጫዋቾች ጋር መልበሻ ቤት ውስጥ መግባባት ባያስችለው ማለት ነው። አሁን ወደ ቼልሲ ቤት ደግሞ ስትመጣ ለአሰልጣኙ ትልቁ ጥያቄ የሚሆነው ሞርጋን ሮጀርስን ስታስፈርም ቨርሳታይሊቲውን ታሳቢ ያደረገ ነው ወይም ደግሞ ወደ ግራ መስመር እየወጣ ዊድዝ እያደረገ መጫወት የሚችል አይነት ተጫዋች ነው። ከዛ ባለፈ ደግሞ ኢንቨርትዝ እያደረገ ከኮል ፓልመር ልታገኘው የምችለውን እንቅስቃሴ በድጋሚ አብሮ ሊያግዝ ሊሰጥ የሚችል አይነት ተጫዋች እንደሆነ ይታሰባል እና 117 ሚሊዮን ፓውንድ ወጥቶበታል። በቼልሲ ከፍተኛው ዝውውር ነው። በእንግሊዝ ፕሪሚየር ሊግ ውዱ ዝውውር ሆኗል። እንግዲህ እነዚህ ሁኔታዎች ስትመለከት አሁን አርሰናል ከዝውውሩ የወጣበት መንገድ ምንድን ነው የሚለው ነገር በጣም መታሰብ ያለበት ይመስለኛል። አሁን ቼልሲ ተጫዋቾችን ላለማጣት ዋጋዎችን እየከፈለ ነው፣ ፋይናንሱን እየተጠቀመበት ነው የሚገኘው ያለውን። ግን ክለቦች ከዚህ ቀደም በነበረው የቼልሲ አሰራር ከተመለከትን ይሄ የተለመደ አሰራር ነው ብዬ አስባለሁ። ባለፉት ዓመታት በስፔሻል ቶድ ቦሌ ከመጡ ጀምሮ በቼልሲ ቤት በዋሰማዎቹ ቤት እንደዚህ አይነት ያልተጠበቁ የዝውውር ዋጋዎችን እያወጡ ተጫዋቾችን ሲያስፈርሙ ተመልክተናልና አርሰናል ለምን ራሱን ከዝውውሩ አገለለ የሚለው በጣም ውሃ የሚያነሳው ነጥብ ይመስለኛል እዚህ ጋር የሱን ዝውውር ስናነሳ። ምክንያቱም ለምሳሌ ሞርጋን ሮጀርስ በአስቶን ቪላ ዩሮፓ ሊግን አሸንፏል። ትክክል ነው። የአውሮፓ ሻምፒዮንስ ተሳትፎ ሆኗል። የቪላ የዓመቱ ምርጥ ተጫዋች ሆኗል። በዓለም ዋንጫ ተመርጧል። በዓለም ዋንጫ የነበረው ግልጋሎት ምን ያህል ነው ጥያቄ ውስጥ የሚገባ ሆኖ ማለት ነው። የአሰልጣኙ ምርጫ ጁድ ቤሊንግሃም ታሳቢ አድርገ ግን በእንቅስቃሴ ደረጃ አሁን ይህ ተጫዋች ወደ ውሃ ሰማዮቹ ቤት ሲመጣ አሰልጣኝ ዣቪ አሎንሶ በምን አይነት መንገድ ይጠቀሙታል ካልክ የተጫዋቾች አማራጮቻቸውን እያሰፉ ነው። የሚለቋቸው ተጫዋቾች እንዳሉ ፍንጭ ይሰጣል። ለምሳሌ አሁን መስመር ላይ የግራ መስመሩን እንግዲህ ይሰጡታል ተብሎ ነው የሚታሰበውና ለዛ ነው አሁን አሌሃንድሮ ጋርናቾ ከክለቡ እንዲለቅ ፍቃድ ተሰጥቶታልና ምናልባት በቀጣዮቹ 48 ሰዓታት ውስጥ ከምንሰማቸው ዝውውሮች መካከል አንዱ ከቼልሲ የአሌሃንድሮ ጋርናቾ መልቀቅ ነው። የሞርጋን ሮጀርስ መምጣትን ተከትሎ ደግሞ የበለጠ የመውጣት እድሉን አስፍቶበታል ለጋርናቾ። ስለዚህ የግራ መስመሩን ዊርዝ አድርገው እንዲጠቀምላቸው ይፈልጋሉ ዣቪ አሎንሶ። ከዛ ባለፈ ደግሞ እንዳልኩት ለምሳሌ አሁን ቼልሲ ምናልባት ከሌሎቹ በልዩነትን የማነሳው አንድ ቼልሲ ጋር ያልገባኝ ነገር ሀብቶች
ለምሳሌ የአውሮፓ መድረክ ተሳትፎ የለበትም በዚህ ውድድር ዘመን ላይ ግን የእንግሊዝ ፕሪሚየር ሊግን ማሸነፍ የሚፈልግ አይነት ቡድን ነው እየገነቡ የሚገኙት። በየሳምንቱ የሊግ ጨዋታዎችን ብቻ ነው የሚያደርገው። ከዛ ባለፈ የኤፍኤ ካፕ እና የካራባኦ ካፕ የጥሎ ማለፍ ጨዋታዎችን ጊዜው ሲደርስ ነው የሚጫወተው ቼልሲ እና አንዳንዴ አሁን ስትመለከት በጣም ሃይ ፕሮፋይል ያላቸው ተጫዋቾችን እያመጣ ነው። ሞርጋን ሮጀርስ በሻምፒዮንስ ሊግ በማይሳተፍ ክለብ ውስጥ ደረጃ እንዴት ፈረመ የሚል ጥያቄ ስታመጣ ያው የገንዘቡ ዋጋ ከፍ ያለ ነው። ከምንም ባለፈ ደግሞ እንግዲህ የኮል ፓልመር ጋር ያለው ጓደኝነት ደግሞ ዝውውሩ ላይ እንግዲህ ትልቅ ዋጋ እንደነበረው እሱም ዝውውሩን አስመልክቶ በሰጠው ሀሳብ ላይ ተናግሮ እንደነበር ማንሳት ያስፈልጋል። አሌክስ ስኮትን እናንሳ። ቀጣዩ ቦርንመዝ ከፍተኛ ገንዘብ የሚያገኝበት ተጫዋች ነው። አሌክስ ስኮት ቦርንመዝ ምናልባት ውሉን እንዲያራዝምለት ጠየቀ፣ እዚሁ አሌክስ ስኮት እንዲቆይ፣ ነገር ግን ውድቅ አድርጓል ተጫዋቹ። አርሰናል፣ ማንቸስተር ዩናይትድ፣ ሌሎችም በርካታ ክለቦች ይፈልጉታል። ቀጣዩ ግን በርካታ ገንዘብ የሚያስገኝ ተጫዋች ነው አሌክስ ስኮት። መልቀቁ የሚቀር አይመስልም። ወዴት ግን የተሻለ እድል አለ? እንግዲህ አሁን የተሻለ ገንዘብ ነው እየጠበቁ የሚገኙት በርንማውዞች። አይለቅም ብለዋል። ነገር ግን ገንዘቡ ከመጣ ደግሞ የማይለቁበት ምክንያት ያለ አይመስለኝም። ምክንያቱም አሌክስ ስኮትን ለቀው እንግዲህ በ60 እና በ70 እስከ 80 ሚሊዮን ፓውንድ ነው እንግዲህ ጥሪያቸው። ያንን ካገኘ በርንማውዝ ተጫዋቹን ለቆ በ35 እና በ45 ሚሊዮን ፓውንድ ሁለት ተጫዋቾችን ማስፈረም የሚችልበት ደረጃ ይሰጠዋል። በበርንማውዝ ደረጃ ባሉ ክለቦች ላይ ሊገኙ የሚችሉ ተጫዋቾችን ማምጣት የሚችልበት እድል ስላለ እንዳልከው የጊዜ ጉዳይ ነው እንጂ ከማይቀሩ ዝውውሮች መካከል ይመስላል። ቼልሲ ገፍቶ ከሄደ የተወሰኑ ማሻሻያዎችን ካደረገ ተጫዋቹን የማግኘት እድል እንዳለው ይሰማኛል። ምናልባት ማንቸስተር ዩናይትድ ከትላንትና ጀምሮ ወደ ካርሎስ ባሌባ ዝውውር መልሶ አርልቷል እየተባለ ነው የሚገኘው። አሁን ትንሽ ይሄኛው የበለጠ ከሳምንት በፊት እንግዲህ ሙሉ ትኩረቱን ማኑ ኮኔና አሌክስ ስኮት ላይ አድርጎ የነበረው ማንቸስተር ዩናይትድ የበለጠ እንግዲህ አሁን ይህንን ያህል መክፈል አይገባንም ብሏል። ምክንያቱም ለማቲያስ ፈርናንዴስ 80 ሚሊዮን ፓውንድ ማውጣት ያልፈለገው ማንቸስተር ለበርንማውዝ አሌክስ ስኮት ይህንን ዋጋ ያወጣ ላይ ጥያቄ ውስጥ የሚገባ ስለሆነ በኔ እይታ አርሰናልና ቼልሲ ተጫዋቹን የማግኘት እድል እንዳላቸው ይሰማኛል። አርሰናል የብሩኖ ጉማሬሽ ዝውውር የማይሳካለት ከሆነ በእኔ ምልከታ ያንን ያህል ሚሊዮን ፓውንድ የተጠየቀውን ለኒውካስትል መክፈል የማይችል ከሆነና ኒውካስትል ተጫዋቹን የማይለቀው ከሆነ የአርሰናል የመጨረሻ የዝውውር ኢላማ የሚሆነው አሌክስ ስኮት ይሆናል ብዬ አስባለሁ። ይህንን ወጣት እንግሊዝ ተጫዋች አርሰናል የማግኘት እድል እንዳለው ይሰማኛል፣ ቼልሲ ዋጋውን አሻሽሎ የማይከፍል ከሆነ። ሌላው በዚህ የዝውውር መስኮት ካስገረሙን ዜናዎች አንደኛው የሰመርቪልን የተመለከተ መረጃ ነው። አሁን ገንዘብ ራሷ እያበደች ነው ባለበት ሁኔታ 50 እየፈለገ 68.3 አካባቢ ቀርቦለት ኦልሞስት ተስማምቷል እና ወደ ሳውዲ ፕሮ ሊግ የሚያቀናበት ድል ሰፍቷል፣ ተስማምቷልም እየተባለ ነው። እሱን መረጃ እናንሳ። ከቀናት በፊት ከማንቸስተር ዩናይትድ ጋር ስለመስማማቱ ነበር ስንሰማ የነበረው። የማንቸስተር ዩናይትድ የመጀመሪያ አማራጭ እንደሆነ ሲነሳ ነበር። ከዛ ባለፈ ደግሞ ያለፉት 2 ቀናት 48 ሰዓታት ሮማ በጣም ከፍ ባለ ደረጃ የዚህን ተጫዋች ዝውውር ለማጠናቀቅ ተቃርቦ ነበር። 50 የጠየቀው ዌስትሃም 80 ያቀርቡለታል። ስለዚህ በጣም ከፍ ባለ ዋጋ ነው አል ሂላሎች የመጡት። ስለዚህ ይህንን ዝውውር መግፋት ከሚችሉት በላይ ሆኖ ስለመጣባቸው ዌስትሃሞች ተቀብለውታል። ዌስትሃም ሻምፒዮንሺፑ ላይ የሚሳተፈው ስለዚህ 70 ቢቀርብለትም 60 ቢቀርብለትም ይህንን ተጫዋች የመሸጥ እድሉ ሰፊ ነው። 50 ነበር የጠየቀው 10 ሚሊዮን ፓውንድ በእኔ ምልከታ እንግዲህ 60 እንኳን የሚያቀርብ ክለብ ቢኖር ነው ይህን ተጫዋች የመሸጥ እድሉ ይገባል። አሁን ግን አንዳንድ ክለቦች ለምሳሌ አሁን ቼልሲና ማንቸስተር ሲቲ ናቸው በተጠየቁት ዋጋ በላይ እየከፈሉ በፕሪሚየር ሊግ ተጫዋች እያስፈረሙ ያሉና ቶትናምን ነው ልታነሳ የምትችለው በተጠየቁት ዋጋ እየከፈሉ ነው። ከዚህ ቀደም ምናልባት በጣም ያልተጠና ዝውውር አድርጓል ብለህ የምታስባቸው እንደ ማንቸስተር ዩናይትድ አይነት ክለቦች አሁን በጣም ስትራቴጂካዊ ወደ የዝውውር ሂደት መጥተዋል። ተጫዋቾቹ ይገባቸዋል አይገባቸውም፣ ምን ያህል የውድድር ዘመን አሳልፈዋል፣ ክለቦች ስለጠየቁ ብቻ ቢከፍሉበትን አሰራር ተቷል። አርሰናልም በተመሳሳይ ሞርጋን ሮጀርስ ላይ ያደረገውን አይነት ነገር ሲደግሙ ትመለከታለና የበለጠ የአንዳንድ ተጫዋቾች የዝውውር ዋጋ ለምሳሌ የኤሊዮት አንደርሰንና የማቲያስ ፈርናንዴስ ለዝውውር የወጣባቸው ዋጋ የእንግሊዝ ፕሪሚየር ሊግ የክረምት የዝውውር መስኮትን ከዚህ በኋላ ያለውን ዋጋ በጣም ከፍ እንዲልና እንዲንር ያደረገው የነዚህ ተጫዋቾች ዝውውር ነው ብዬ አስባለሁ። ለኤሊዮት አንደርሰን በጣም የተጋነነ ዋጋ እንደወጣበት ይሰማኛል በግሌ። ለሞርጋን ሮጀርስ 117 ሚሊዮን ፓውንድ በጣም ውድ ዝውውር ነው በትክክልና ያ ነው። ስለዚህ 80 ሚሊዮን ፓውንድ ቀርቦለት ዌስትሃም አይኑን ሊያሽ የሚችልበት እድል የለም። ግን እኔ የገረመኝ እንደ ሰመርቪል ያለ ተጫዋች ራሱን በፕሪሚየር ሊጉ ከፍ ባሉ ክለቦች ማሳየት የሚፈልግ ተጫዋች እንግዲህ ያው ገንዘቡ ስለመጣ ጥቅሙም ደግሞ ይታወቃል የሳውዲ አረቢያ ክለቦችና ይህንን መሸሽ ስላልቻለ ነው እንጂ በ60 እና በ55 እንግሊዝ ፕሪሚየር ሊግ መቆየት የሚችልበት እድል እንደነበር ይሰማኛል። ቀደም ሲል ሮድሪን የተመለከተ መረጃ ባልደረባችን እሱ ባለው ተሾመ ሲያስቃኝ ነበር። እስኪ አሁን ሮድሪን የተመለከተ እናንሳ። ይሄ ጥሩ ተጫዋች የወቅቱ የዓለም ዋንጫ ምርጡ ተጫዋች ሪያል ማድሪድ ሊቀላቀል የሚችልበት እድል ሰፊ ነው ተብሏል። ከደቂቃዎች በፊት ወጡም አጠቃላይ በተለይ ትዊተር ላይ ብትገባ ስለሱ ነው የምታገኘውና ሮድሪ ሪያል ማድሪድ መቀላቀሉ አይቀርም የሚሉ መረጃዎች እያየሉ መጥተዋል። ፍሎሬንቲኖ ፔሬስ የዓለም ዋንጫው
እንግዲህ ልባቸውን ያራራው ይመስላል። አስቀድመው እሱን ማምጣት አይፈልጉም ነበረ። ከሱ የበለጠ በጣም ይሄ ኢነርጂ ያለው አግሬሲቭ የሆነ ተጫዋች ነበር ማምጣት የሚፈልጉት እና በዛም እንግዲህ ከጆዜ ሞሪኒዮ ጋር ንግግሮች ነበሯቸው። ነገር ግን የዓለም ዋንጫው ላይ ያሳየው ፐርፎርማንስ፣ ዓለም ዋንጫ ላይ የነበረው ብቃት ደግሞ ልባቸውን አራርቶታል። የሪያል ማድሪድ አሰልጣኝ አባላትም እንግዲህ አሁን ላይ ሙሉ ትኩረታቸው ሮድሪን ስለማስፈረም ሆኗል። ይህንን ዜና የበለጠ የሚያጠናክረው በማንቸስተር ሲቲ የቀረበለትን የውል ማራዘሚያ አማራጭ አልተመለከተም ወይም ደግሞ ፍቃደኛ አይደለም ተብሏል። ለድርድሩ ላይ ፍቃደኛ አይደለም። ውል በማራዘም ጉዳይ ላይ ከማንቸስተር ሲቲ ጋር ፍቃደኛ አልሆነም ተጫዋቹ። ስለዚህ ይሄ አንድ ፍንጭ የሚሰጥ ነገር አለ። ሁለተኛው አሁን ላይ ሮድሪ በዓለም ላይ ካሉ 7 ታሪካዊ ተጫዋች መካከል አንዱ ሆኗል። ሁሉንም ግላዊ ስኬቶችንም ከሀገራት ጋርም ከክለቦች ጋርም የሚገኙ ዋንጫዎችን ማሸነፍ የቻለ ተጫዋች ሆኗል እና አሁን እንደ ብዙዎች ግምት የብዙዎቹ ታላላቅ ስፔናውያን ተጫዋቾች ወይ ባርሴሎና ወይ ሪያል ማድሪድ ማሊያ ለብሰው መጫወት ነው በእግር ኳስ ዘመናቸውና ይህንን ማድረግ ይፈልጋል። ምርጫው ደግሞ ከባርሴሎና ይልቅ ሪያል ማድሪድ እንደሆነ በተደጋጋሚ ገልጿል። ከምንም ባለፈ ደግሞ የሪያል ማድሪድ ደጋፊዎች በትዊተርና በኢንስታግራም ደግሞ እንዳነሳው የበለጠ ይህንን የዓለም ኮከብ የወቅቱ የዓለም ሻምፒዮን አምበላችንን ወደ ነጩ ቤት አምጡልን የሚል ዘመቻ ከፍተዋል የሪያል ማድሪድ ደጋፊዎች። ስለዚህ ይሄ ደግሞ የበለጠ ለፍሎረንቲኖ ፔሬዝ የማንቂያ ደውል ሆኗቸዋል የተባለውና ትንሽ ገፋ የሚል ጠጣር የሆነ የዝውውር ሂደትን የሚፈልግ ግን ደግሞ ላይቀር ከሚችሉ ዝውውሮች መካከል አንዱ ሊሆን ይችላል የሮድሪ ወደ ነጮቹ ቤት የማምራት። እሺ የመጨረሻ ጉዳያችን እናንሳ። ካርሎስ ባሌባን አጠር አድርገን እንመልከተው። ምናልባት ማንቸስተር ዩናይትድ ከባለፈው ዓመት ጀምሮ ይፈልግ የነበረው ተጫዋች ነው። አሁን በዚህ ክረምት ሊዛወር የሚችልበት እድል ምን ያህል ይሰፋ ነው? እንግዲህ ማንቸስተር ዩናይትዶች ማኑ ኮኔ ላይ ትኩረት አድርገው ነበር፣ አሌክስ ስኮት ላይ ትኩረት አድርገው ነበር። ሶስተኛ የአማካይ ክፍል ተጫዋች ይፈልጋሉ ቡድናቸውን ለማጠናከር። የበለጠ ከቴሌማንስና ከሳንቶስ የተለየ የጨዋታ ባህሪ ያለው ተጫዋች ይፈልጋሉ። መጋጨት የሚችል ከሳጥን እስከ ሳጥን መሮጥ የሚችል ጉልበተኛ አማካይ ይፈልጋሉና ከነዛ መካከል እነዚህ 3 ተጫዋቾች ነበር በዝውውር እቅዳቸው ውስጥ ያዙት። ማኑ ኮኔ ለመሸጥ እንግዲህ ሮማ የጠየቀው ወደ 60 ሚሊዮን ፓውንድ ገደማ የሚጠጋ የዝውውር ዋጋ ነው። አሌክስ ስኮት ቀደም ብለን እንዳነሳ ነው እስከ 80ና እስከ 60 ሚሊዮን ፓውንድ ዋጋ ተገምቶበታል። የካርሎስ ባሌባ ዝውውር ብራይተኖች እንግዲህ ተገደው ሊሸጡ ከሚችሏቸው ተጫዋቾች መካከል አንዱ ነው። ምክንያቱም ተጫዋቹ ከባለፈው ዓመት ጀምሮ ስሙ ከማንቸስተር ጋር ከተያያዘ ጀምሮ በሚፈለገው ልክ ግልጋሎት እየሰጠ አይደለም የሚገኘው። ብዙ ትችቶችን እያስተናገደ ነው የሚገኘው በቀድሞ የብራይተን ተጫዋቾችም የብራይተን ደጋፊዎችም ጭምር። ባለፈው ዓመት እንደውም ያለፉት 2 ዓመታት ብቃቱን ሩቡን ያህል ለብራይተን አልሰጠም የሚል ትችቶችንም እንደው ሲሰነዘርበት እንደነበረ እናስታውሳለን። እርግጥ ነው ከጉዳት ጋር የተያያዙ ጉዳዮች እንደነበሩበት ታሳቢ ተደርጎም፣ ነገር ግን ማንቸስተር ዩናይትዶች አሁን ያለፉት 48 ሰዓታት ሙሉ ትኩረታቸው ካለፈው ዓመት ጀምሮ ትኩረታቸው ውስጥ አድርገውት የነበሩትን የካርሎስ ባሌባን አንደኛው ትልቁ ምክንያታቸው ብራይተን ተገዶ ሊሸጥ የሚችልባቸው ምክንያቶች አሉ። አንደኛው የብቃቱ መውረድ ተጫዋቹ ለብራይተን የመጫወት ፍላጎት እንደሌለው ማሳያ ተደርጎ ስለተወሰደ ብራይተኖች ቡድናቸውን በአዲስ መልክም ነው እያዋቀሩ የሚገኙት። በርካታ ተጫዋቾችን እየለቀቁ ነው የሚገኙት በተለይ ተከላካይ ክፍልና የአማካይ መስመራቸው ላይ። ስለዚህ ቡድኑን ሀስለር በአዲስ መልክ እያዋቀሩ ስለሚገኙ ካርሎስ ባሌባ ሊለቁ የሚችሉበት እድል ሰፊ ነው ሲል ነው ስካይ ስፖርት ይዞ የወጣው መረጃ የሚያመላክተውና እንግዲህ ማንቸስተር ዩናይትድ ከ3ቱ አሌክስ ባሌባ ላይ የማረፉ ነገር ሰፊ የሚሆን ይመስላል። ካርሎስ ባሌባ ምናልባት ማንቸስተር ዩናይትድ ሊቀላቀል የሚችልበት እድል ሰፊ ነው። አብርሃም አድማሱ ለሊግ ዳሰሳ ሰዓት ላይ ተገኝተ የዝውውር ጉዳዮችን ሰፋ ባለመልኩ ስላስዳስከን እጅግ አድርጌ አመሰግናለሁ። መልካም ቀን ይሁን። መልካም ቀን።